አየህ አይደል? ለዚህ ነው ከዚህ ልጅ ራቅ እያልኩ የነበረው። ይህን እያወቀች እኮ እሷ አልታጠምዶ እየሞከረች ነበር። ይሄ እንዴት ሊሆን ይችላል? እንግዲህ ሆነ። አየህ አይደል ወንድሜ፣ እኔ እስካሁን ድረስ አንተን ለመጠበቅ ነበር ስሞክር የነበረው። እና የምትጠብቂኝ ሰውን በማግለልና በማሸማቀቅ ነው? ቆይ እንዴት ነው የሰው መውደቅ የሚያስደስትሽ? እጭ አሁንስ አበዛኸው። ቆይ እንዴት እውነቱን እየነገርኩ ለሷ ትከራከራለህ? ምንም ትሁን ሁለተኛ ስለ እሷ ስታወሪ እንዳልሰማ። አንቺ ምንም የማሸማቀቁ መብት የለሽም። አረ ነው የራስ ጉዳይ። እሺ ስፈልግ አዝራዙር። አምላኬ ለዚህ ነው እንደዛ ስትርቀኝ የነበረው? እንዴት ይሆናል? ቆይ እንዴት እስከ ዛሬ ይህንን ማወቅ አልቻልኩም? አይሆንም አምላኬ፣ አሁን ምንድን ነው የማደርገው? ወንድሜ መጣ? እማዬ ነግራኝ እኮ ነው የመጣሁት። እንኳን ደህና መጣ። ግን ምን ነው በማታ? ቶሎ መመለስ ነበረብኝ፣ ለዛ ነው። እንዴት ነሽ እህቴ? ቁጭ በይ እስኪ። እሺ። ኑኑ አንዴ መነጋገር አለብን። ምንድን ነው? ፈልጊያት ነው። እና ምንም ሳትል ነው እንዴ እጇን አንጠልጥለ የምትወስዳት? እቃ መሰለች? ልቀቃት። እሺ ኑኑ አንዴ መነጋገር አለብን። ምንም የምንነጋገረው ነገር የለም። እረፊ ኑኑ፣ እንደዚህ አትሁኝ። የግድ መነጋገር አለብን። ንቀት ነው ስትነገር ማትሰማው? ንቀት አይደለም፣ ግን የግድ መነጋገር አለብን። ግን እሱ አልፈለገችም። እሺ በቃ እንነጋገር። ወንድሜ መጣው። ኑኑ ከእሱ ጋር እንዳላይሽ ብዬሽ ነበር። አዎ ግን በቃ አናግሬው እመጣለሁ፣ አልቆይም። ደግሞ አንቺ ምን ትሰራለሽ? ወንድሜ በጣም ተቆጣኝ። ለምን ብሎ ነው የሚቆጣሽ? እኔ እኮ ለሱ ብዬ ነበር። እሱ ግን ምንድን ነው ደግሞ የነገርሽው? ይቅርታ ግን ከዚህ በላይ እሱ መጠበቅ ስለማልችል ነግሬዋለሁ። የኑኑን መታመም ነው የነገርሽው? አዎ እውነቱን ካላወቀ መቼም አይርቃትም። ጭራሽ እኮ እየቀረባት ነው። ወይኔ አምላኬ! ቆይ እንዳትናገሪ ብዬ ስንቴ ነው ደጋግሜ የነገርኩሽ? ቆይ ምን ማለት ነው? እንዴት ትናገሪያለሽ? በቃ እኔ ከዚህ በላይ እሱ መጠበቅ አልቻልኩም። መናገር ነበረብኝ። ልጅቷ እኮ እንዴት እንደተጣበቀችበት። አንቺን ብሎ ጠባቂ አልቀረብሽም። አሁን ከክፍሌ ለቀሽ ውጪ። ይኸውልሽ ነገ በጠዋት ክላስ ትሄጃለሽ። አሁኑኑ ተዘጋጂ። እንዴ ነገ ማለት ምንም ሳልዘጋጅ ነው የምገባው? ከዚህ በላይ ከቆየሽ ብትዘጋጅ ምንም ጥቅም የለውም። እሺ ያዝሽው ጭራሽ ይጠፋብሻል። ኧረ ማም ትንሽ ቀን አይሆንም። ነገ በጠዋት ነው የምቀሰቅስሽ። እኔ ራሴ አደርስሻለሁ። አብረን እንደን እናናግራቸዋለን። በዛ ላይ ደግሞ ስለ ክፍያው አሁን አባቴ ስለሌለ እኔ ነኝ የምከፍለው። ስለዚህ አብረን መሄዳችን አይቀርም። አሁን ክፍሌ ለቀሽ ውጪልኝ። እሺ ደህና ደሪ። ምን አይነት ጣጣ ነው? ቆይ ሁሉ ነገር ሲፈጠር ባንዴ ነው እንዴ የሚደራረበው?
የሰማሁት ነገር እውነት ነው? ምንድን ነው የሰማው? እህቴ የምርመራ ወረቀትሽን አሳየችኝ። ቆይ ምንድን ነው የተፈጠረው? ለምንድን ነው እንደዚህ ያደረገችው? ይሄ እኮ ያኔ የግሌ ምስጢር ነው። ቆይ ከኔ ጋር ያለባት ችግር ምንድን ነው? ለእኔ መናገሩ ይሄን ያክል አናዶሽ ነው? አዎ ማንም ሰው ማወቅ የለበትም። ለምን እኔ አበባ? እኔ እኮ ስቃይሽን ህመምሽን መጋራት እፈልጋለሁ። አንቺን የሚቀርብሽ ለመጥፎ ነገር ደግሞ አልነበረ። አንተ እኮ ብዙ እድል አለ። ብዙ ሰዎች ይፈልጓል። ከኔ ጋር መሆን አይደለም መታየት የለብህም። ተይ ኑኑ፣ ብዙ ሰው ላውቅ እችላለሁ። የተሻለ ነገር ሊኖረኝ ይችላል። ግን እግሬም ጭንቅላቴም ወደ አንቺ ነው የሚያመራኝ። እንዴት ባስረዳሽ ነው የሚገባሽ? አታስረዳኝ። የማይሆን ነገር አይሆንም። የኔ አበባ፣ አንቺ እኮ ሰላሜ ነሽ። እንደ አንቺ አይነት ሴት አጋጥሞኝ አያውቅም። ወደፊትም አትመጣ አለ አይደል? የሆነ የሁል ጊዜ ምኞቴ ለወደፊት መመኛት ሴት፣ ያቺ ሴት ማለት አንቺ ነሽ። ግን በቃ ካልሆነስ? እኔም እኮ አልጠላህም፣ ግን ለአንተ ስለማስብልህ ነው ከአንተ ምርቀው። አንተ በጣም ጥሩ ሰው ነህ። የተሻለ ነገር ይገባዋል። በዛ ላይ እኔ በቃ አንድ ፈጣሪ ፈርዶብኛል። ግን ምን ላድርግ? ራሴን ለማጥፋት ሞከርኩ፣ ግን አልቻልኩም። ከሰው መራቅ እፈልጋለሁ፣ እሱንም አልቻልኩም። ንገረኝ፣ ምን ላድርግ? ቆይ ምን አጥፍቼ ነው እንደዚህ የምቀጣው? እሺ በቃ ተረጋጊ። ምን ማለት እንዳለብኝ አላውቅም። ምን አይነት ቃል እንደሚያጽናናሽም አላውቅም። እባክህ ቤተሰቦቼ ማወቅ የለባቸውም። አያውቁም እንዴ? እንዴት? ቆይ መቼ ነው የታመምሽው? ቤሉል፣ ወይ እኔ ጽጌረዳ፣ መሞት ነው የምፈልገው። እረፊ እሺ። ልቤን አትስበሪ። ለዛሬ አሁን የሰማሁት ድንጋጤ ይበቃኛል። ካወቅክ አይቀር ሁሉም ነገር አውቀው። በቅርብ መሞት አይቀርም። እባክህ እናቴን አደራ። ምን ማለት ነው? እንደዚህ አይነት ቀልድ አቁሚ። ይሄ ቀልድ አይደለም ቤሉል። ታመምሽ ከተባልኩበት ጊዜ ጀምሮ መታመሜን ስላላመንኩበት መድኃኒቱን እየዋጥኩ አይደለም። መሞት ብቻ ነው የምፈልገው። ምን? ማሲ በያለ ወንድምሽ ደውይለት፣ ቢያንስ ድምፁን እንስማው። ልስማው በይ። ምን ነው የአንቺስ ወንድም አይደል እንዴ? ቆይ ለምን ስልኩን ወስደሽ ራስሽ አትደውይም? እኔንማ በስርዓቱ እንኳን አያወራኝማ። ሄላ ወንድሜ። እህቴ እንዴት አመሸሽ? ደህና ነኝ። አልተኛህም አይደል ወንድሜ? አይ አልተኛሁም። ከታች ነኝ። ነይ። ማለት ከታች ነኝ ማለት? መጥቻለሁ እህቴ። ኧረ አንቺ ልጅ ተረጋጊ እባክሽ። ደግሞ እንደዚህ ስትደናበሪ ሰው እንዳያይሽ። ስለመጣ ደስ ብሎኛል። ደህና ነህ? አመሰግናለሁ እህቴ። እህትህ ከላይ ናት። ቆይ እኔና እሷ ምናችን ይመሳሰላል? እኔ የምልህ መቼ ነው የመጣው? ብትነግረን እኮ አቀባበል እናደርግልን ነበር። ለምንድን ነው የምትቀበሉኝ? ኧረ ምንም አንቀበልም። ኧረ ተረጋጊ። ታለ አባስሪ እህቴ አትበለኝ እንዴ። ልክ ነሽ። የማትሸከሚውን ክብር ሰጠውሽ። ምን ማለት ነው? ምንም። ምን አለበት አሁን ቆይተህ መተህ እንኳን ጥሩ ብትሆን። እኔ የምለው ቆይ ለምንድን ነው ግዛ የምትሄደው? የማይመለስ ጥያቄ አትጠይቂ። ወንድሜ እንኳን ደህና መጣ። በጣም ናፍቀኸኝ ነበር። ያው ንገሪው፣ በጣም ናፍቀኸኝ ነበር።
ምን ነው ሄጄ ብዙ ቆየሁ እንዴ? እንዴ ቢሆንስ 1 ሰዓት ራሱ ብዙ ነው አይደለ? ደግሞ ምግብ በላክ እንዴ? ቆይ ግን መቼ ነው እኔ ቤት የምትመጡት? ምን ልናደርግ? ታድዬ፣ ኧረ ተረጋጊ። ምን አደረግኩኝ? አሁን እኮ እያወራን ነው። እውነቷን ነው። ትንሽ ረጋቢ። በጣም ትፈጥኛለሽ። በሰላም ነው? እኔ እኮ ያሰብኩት ሳይጠፋብኝ ለመናገር ብዬ ነው። እሺ ቢሆንም ተረጋጊ። ይህ አቃጣይ ቆይ ምን ባደርገው ነው የሚሻለኝ? ወይኔ ታድዬ መቃጠል። እውነቱን እኮ ነው። ምናለ ትንሽ ብረጋጋ። ወይ ደወለ መስዬ። ማን የደወለው? አንተ ደውላለሁ ብለህ እኮ በዛው ጠፋ። ወይኔ ጓደኛዬ እያበደች ነው። አላኮረፍኩም ግን ተናድጃለሁ። አንተ ስትጃጃል ሌላው እንዳይወስድብህ ብዬ ነው። ወዬ ይሰማኛል። አንተ አውራ፣ እኔ ዝም ብዬ ስቃለሁ። ምን ዋጅል ናት? በቃ ነጋገኛለሁ። እንደዛ ይሻላል አይደል? አንተ እኔማ ደውዬ ጉድሽን አይዋለሁ። ውይ እንደዘጋው መልሶ ተደወለ። ያጋጥማል። አትደናገጭ። እንዴ ኧረ አልደነገጥኩም። ምን ማለትክ ነው? እሺ እንደዛ ከሆነ አንቺ ባትኖሪ ግን ህይወቴን ሳስበው በጣም ከባድ ነበር የሚሆንብኝ። እራፊ መሲ፣ በቃሽ ከዚህ በላይ ቀልጅሽ። እኔ እውነቴን ነው። እንዴ እኔ መቼ አሸሻልኩኝ? በቃ እኔ ወደ ውስጥ ልግባ። እንዴ እኛ እኮ አንተን ብለን የመጣ ነው። ታድዬ ታዩ፣ ደክሞታል፣ ሊሄድበት። ደህና ደሩ። ደህና ደሩ። አንቺ ጉደኛ! አንቺ ግን ምን አይነት ጓደኛ ነሽ? ለምንድን ነው የማትወጪው ደግሞ? ቆይ መቼ ነው የታመምሽው? ህመምሽ የቆየ አይደለም እንዴ? ያገቱኝ ሰዓት ነው የመረዙኝ። በፈጣሪ እንዴት እንደዚህ ይሆናል? አልገባኝም። ኑኑ አሁን በቅርብ ነው ያመመኝ ያልሽ ነው? አዎ በቅርብ ነው። እነዚህ የተረገሙ እና ቆይ ሳትወጪ ስትቀሪ አላመመሽም? ቆይ እንዴት ነው ነገሩ የተፈጠረው? ኑኑ ይህ እኮ አደገኛ ነው። መታየት አለብሽ። ማቋረጥሽ መናገር አለብሽ። እኔ ግን መኖር አልፈልግም ቤሉል። ሁሉም ነገር ሰልችቶኛል። እረፊ፣ እንደዚህ አትበይ። እኔ በህይወት ነው የምፈልግሽ። እንደዚህ ተስፋ መቁረጥ የለብሽም። በቃ በጠዋት ሄደን ስንት ቀን መድኃኒት እንዳልዋጥሽ ነግራቸዋለሽ። ግን እኮ አላመመኝም። ቢሆንም መታየት አለብሽ። እሺ በይኝ። እሺ ሂጂ በቃ ግቢ፣ ብርድ ነው። አንተስ? አይ እኔ ትንሽ ቆያል። ብርድ ነው ወይ የሚለበስ ነገር ላምጣልህ? ትንሽ ቆይቼ ስለምገባ ታዩ። ባይሆን አንቺ ግቢና ረፍት አድርጊ። እሺ ለምን ይህ እንዴት ይሆናል? የኔ ጽጌረዳ፣ ማን አባቱ ነው እንደዚህ ያደረገሽ? ማን? እንዴት እንደዚህ ይሆናል?
መኩ እንዴት ነህ? ደህና ነኝ እትዬ። ይኸውልህ መኩ ታግዘኝ ይገባል። ምንድን ነው እሱ? ምን ላግዝሽ? ቆይ ማን ነው ይህንን ነገር ላንተ የነገረ? ለአዶኒ የነገርከው አንተ ነህ አይደል? አዎ እኔ ነኝ። ይኸውልህ መኩ እኔ ህጻናትን ስረዳ በአደባባይ አይደለም እሺ? ማለት በቃ እኔ በሰዎች መመስገን አልፈልግም። ይኸውልህ ለዛ ነው ከቤተሰቦችና ከልጆች ነገሩን የደበቅኩት። አንተም ደግሞ እኔን ሳትጠይቀኝ መናገር አልነበረብህም። ምን ነው? እትዬ ይቅርታ፣ ግን በአጋጣሚ ነበር የተናገርኩት። አሁንም ቢሆን መስተካከል ይችላል። እንዴት? ከኔ ጎን ቁም፣ የኔ ቀኝ እጅሁን። አሁንም አልገባኝም። ምን መሰለህ፣ አሁን ላዶኒ የነገርከውን ነገር በድጋሚ ከጠየቀ አላቅም በለው። ከዛ ሌሎች ሰዎች ሲጠይቁም አላቅም በላቸው። እንዴት እንዴት ሆኖ ነው አንዴ ከምላስ የወጣውን ነገር ልክድ የምችለው? አይ መካድ ሳይሆን ያው ሚስጥር እንደሆነ ይቆይ። ግን እኮ ሰዎች እየፈለጉሽ ነው እትዬ። ለእሱ ችግር የለውም፣ እነሱን ያናግራቸዋለሁ። ግን እንዴት ብዬ ልጁን እከደዋለሁ? ትእዛዜ መቀበል አለብህ መኩ። ለማንም ምንም እንዳትል። አሁን ጥሩ ስሜት እየተሰማኝ ስላልሆነ ነገ ጠዋት እናወራለን። እጭ ምን አይነት ጣጣ ነው? ምን አለ ዝም ባልኩኝ። አሁን ልጁን አላቅም ብዬ ልክደው ነው? የት እንደገባክ ጠፋ እኮ። ምን ፈልገሽ ነው? ምን ነው ተናደሃል እንዴ? ሁሉም ነገር አይጠየቅም። እጭ አሁን ሳበዛው። እሺ ምን አለበት እንሽ ታናግረኝ? ከመንገድ ዞር በይ። ቆይ ግን አንተ በሰው ቤት አንተን ብዬ እንደዚህ እየተሽከረከርኩኝ አላሳዝንም እንዴ? አርፈሽ ተቀመጭ አልኩሽ እኮ። ተነሺ። ያምሻል እንዴ? ተነሺ። እንደዚህ አይነት ቀልድ አቁሚ። እናንዴ ቀውስ ታድዬ ጸልይልኝ። እንዴትም ብዬ እቅዳቸው ላይ ለመድረስ ያብቃኝ። ወይኔ ፈጣሪ እርዳኝ። ጓደኛዬ፣ እኔ ግን ላንቺ በጣም ነው የፈራሁት። ሁሌ በሰቀቀን ከምኖር ይሻላል ብዬ ነው። እሺ አንዴ ካልሽ ላትመለሽ ነገር አልከራከርሽም። እሺ ጓደኛዬ። መሲ፣ ወይ ታድዬ፣ ማታ እኮ የተፈጠረውን ነገር አልነገርኩሽም። ምን ተፈጠረ? ምን ያሽኮረምምሻል? የተፈጠረውን አትናገሪም እንዴ? ወንድምሽን ሳሙት። ምን እየቀለድሽ ማለት አጂ? ኧረ አይደለም፣ የምሬ ነው መሲ። አንቺማ ለይቶልሻል። ፈጣሪ ሆይ ምን ጉድ ነሽ? ወይኔ ጓደኛዬ፣ ከበድ ያለውን ያዘሽ። ወንድምሽ ግን ለምንድን ሁሌ የሚቆጣው? ተፈጥሮ ነው። እሺ በቃ አሁን ቀስ ብዬ ልውጣና ቶሎ ልመለስ። እሺ መሲ፣ በቃ ሂጂ፣ ፈጣሪ ይርዳሽ። አሜን። እንዴት አደርክ? እንዴት አደርክ? እኔ የምልህ ከዚህ በፊት ኑኑን ስላገታት መኪና ስትነግረኝ ነበር አይደል? አዎ። ምንድን ነው? ታርጋ ቁጥሩ ቴክስት አድርግልኝ። ምን ለማወቅ እየጣርክ ነው? ሁሉንም ነገር ማጣራት አለብኝ። ለዛ ነው። የኑኑን ጉዳይ ከሆነ ለኔ ተወው። በመሀላችን አትግባ። አዱረፍ። የማየውን ነገር ድጋሚ ከተናገርክ እንቀያየማለን። እያስፈራራኸኝ ነው? እባክህ በዚህ ልክ ህጻናት አምሮብሻል። ኑኑ እንውጣ አይደል? ቆይ ቆይ፣ ወዴት ነው የምትወጡት?
አንቺ ልጅ ልታስረፍጅብኝ ነው እንዴ? ቶሎ በይ ለባብሽ፣ እኔ ነኝ የማድረስሽ። ማም እኔ ከባብ ያዘን አልወጣልኝም። ቆይ እንዴት ብዬ ነው እዚህ ሄጄ መማር የምችለው? አረፊ ማሬ፣ በህይወት እስካለን ድረስ የእኛም ህይወት የግድ ይቀጥላል። ስለዚህ ነው ውጪ። አልፈልግም ማም፣ እኔ መማር ሞራል የለኝም። ስለዚህ ተይኝ። የኔ ልጅ አትጨማለቂ። ቶሎ ብለሽ ለብሰሽ ረጅ፣ ታች እጠብቅሻለሁ። አሁንስ በዛ። አሁን እዚህ ሄጄ እንዴት ነው የምማረው? ያለኔ ፍቃድ ልጅቷን ይዘትወሰድ። ለምንድን ነው አንተን ማስፈቅድ? ምክንያቱም የኔ ስለሆነች። ያለኔ ፍቃድ ደግሞ የትም መውሰድ አትችልም። አዱ ረፍ፣ አታበሳጭ። ብትበሳጭ ምን ልታደርገኝ? ረፍ እያልኩ ነው አዶኒ። አላርፍም። ከዚህ በኋላ እንደፈለክ እጇን አንጠልጥለ መውጣት አትችልም። አዶኒ እጄን ልቀቀኝ። ልቀቃት፣ እያሳመንካት ነው። አይመለከትም። አይገባህም እንዴ? የኔን የሆነ ነገር እንደፈለግኩኝ ማድረግ ይችላለሁ። ሌላ ሰው ግን ማድረግ አይችልም። ትናንት አስጠንቅቄ ነበር። በአንድ የርሳው እንዴ? ረፍ አዱ፣ አትፈታተነኝ። ቆይ ምን እየሆንክ ነው? እንዴት ያልተፈጠረ ነገር ሰው ተስፋ ያደርጋል? አትሰማም እንዴ? ጫፏን እንዳትነካት። ምን እየሆንክ ነው እንዴ? ምን እየሆናችሁ ነው? እባካችሁ ተላቀቁ፣ ተላቀቁ። እንዴ ቤሎ፣ ቆይ ምን እያላችሁ ነው? ምን ተፈጥሮ ነው? እኔና ኑኑ ሐኪም ቤት መሄድ አለብን። ምን? ቤሎ፣ ቆይ ምን እያልክ ነው? የምን ሕክምና ነው የምትወስዳት? ደግሞ ምን ለመሆን? እሱን ስንመለስ እነግርሻለሁ። እኔ ኑኑ እንሂድ። ስርዓት ያዝ ቤሎ። ሲጀመር አንተ ምን ቤት ነህና ነው ሕክምና የምትወስዳት? እናቷ ነው ወይስ አባቷ? አልገባኝም። ምንድን ነው እንደዚህ ያናደደሽ? ልጅቷ ምን አድርጊ ነው የምትላት? ለምንድን ነው እንደዚህ የምትከታተላት? ማም፣ አረ ተረጋጊ። ቆይ ምን እየሆንሽ ነው? ስራሽ ሁሉ ምንም እየገባኝ አይደለም። ለምን ራስን በዚህ ደረጃ ታዋርዳለህ? መውጫ መግቢያ እንዳሰጣት ልጅቷ ነግራኛለች። ተዋት እንጂ። ቆይ ከዚህ ቤት እንግዳ መኖር የለበትም? በዛ ላይ ደግሞ ያለ ደረጃ ምንድን ነው? ኧረ እትዬ። እትዬ ምን ምን ነው? ሚስጥር ብለሽ ነበር እንደ ነገርሽኝ? ኑንዬ፣ ልጅም ቢሆን እንዲህ እንዳስቸገረሽ እየነገርሽኝ ዝም አልለውም። ቤሉል እረፍ። ልጅቷን ከዚህ በላይ እንዳታስቸግራት። ምንድን ነው የምታወሪው? አልገባኝም። ኑኑ እያስቸገርካት እንደሆነ እየነገረችኝ ነበር። ኧረ እኔ። አትፍሪ፣ ምንም አያደርግሽም። አሁን ወደ ውስጥ ግቢ ኑኑ። ኑኑ ኑኑ፣ በጭራሽ እንደዚህ አትልሽም። በጭራሽ። ኑኑ አላልሽኝም? በይ ንገሪው። አይ በቃ ምንም ማለት አይጠበቅብሽም። ወደ ውስጥ ግቢ። ካመመሽ እኔ ራሴ ወደ ሕክምና ወስድሻለሁ። ስለዚህ ሂጂ። ኑኑ፣ እጄን ያዥኝና ከዚህ እንውጣ። ማም፣ በጣም ስለማከብርሽ ላለመናገር ራሴን እየተከላከልኩ ነው። ከመንገዳችን ዞር በሉ እና ደግሞ ማንም ምንም አይመለከተው። እንደማወቅሽ ይሰማኝ ነበር፣ ግን ተሳስቻለሁ። ቀስ በቀስ እየተቀየርሽ ነው። ቤሉል፣ ምን እየሆንክ ነው? እኔ ምንም አልሆንኩም። አንቺ ግን ደህና አትመስይኝ። ኑኑ፣ ቶሎ ወደ ውስጥ ግቢ ያልኩሽ። እሺ ተው በቃ። በእኔ ምክንያት እንደዚህ መከራከር የለባችሁም። ሲጀመር እኔ ደህና ነኝ። ወደ ሕክምና መሄድ አይጠበቅብኝም። ጎበዝ። በእኔ አሁን ወደ ውስጥ ግቢ። ነይ ከኔ ጋር። የታመምሽው የሚቀለድበት በሽታ አይደለም። ቤሉል እረፍ። እረፍ ያለች እናት ናት። አዱ፣ ደጋግሜ እንዳስቀይማት ገፋፋኝ። በቃ ተውኝ። ሄሎ ጆዬ። ሄሎ ጆዬ፣ አታሽቃብጪ። አሁን ምን ፈልገሽ ነው? በእናትህ ጆዬ ዛሬ ከጉድ አውጣኝ በፈጠረክ። ምንድን ነው? ምን ሆነሽ ነው? ስማ ማም ትምህርት ቤት ካላደረስኩሽ ያለችኝ ነው። ይኸውልህ
የሆነ ሰፈር ቦታ ወይ ደግሞ የሆነ አካባቢ ጋር ጠብቀና ልክ አንተን ሳይ ወርጄ ካንተ ጋር እሄዳለሁ እላታለሁ። አታስቢ፣ መቼም አይሆንም። በእናት የፈለግኩን ነገር ሁሉ አደርጋለሁ። በፈጣሪ እምቢ እንዳትለኝ። ብር እሰጥሃለሁ ዛሬውኑ። አይ አይሆንም አልኩሽ እኮ እኔ አንቺ ተባባሪ አይደለሁ። እየቀለድኩኝ አይደለም። እባክህን የዛሬን ብቻ ከጉድ አውጣኝ። ጠይቄሽ የነበረውን ብር በጥፍ ታመጫለሽ። አዎ ዛሬውኑ እሰጥሃለሁ፣ ችግር የለውም። ብቻ አንተ ይሄን ነገር ብቻ አድርግልኝ። ኑኑ ነይ ወደ ውስጥ ግቢ። ምን ነው? ነይ እንሂድ። እትዬ ምን መሰለሽ፣ ለእኔ አልታዘዝም ብለሽ መልስ እየሰጠሽኝ ነው? ነይ አልኩሽ። ቤሉ ከሄደችም ከኔ ጋር ትሄዳለች። ደግሞ አንተ ጮኛ ያለ ሰው ነህ፣ ከማንም ሴት ጋር አትንዘላዘል። ማም የምታወሪው ነገር በሙሉ ያሳፍራል። እኔ ካንቺ ይሄን አልጠብቅም። አዶኒ ዝም ትላለህ? ቆይ ምን ነው አለ? ምን እንዳደረግልሽ ፈልገሽ ነው? አረ እንደዚህ ገፈታትሮኝ ሲሄድ እያየ ዝም ትላለህ? ወይኔ ጉዴ! ቆይ ምን ባደርግ ነው የሚሻለኝ? ሄሎ፣ ይኸውልህ ስማኝ። አሁን ቤሉ ኑኑን ይዟት እየወጣ ነው። ቶሎ ብለህ የሆነ ነገር አድርግ። ምን ላድርግ? ምን ፈልገሽ ነው ደግሞ? የት ነው የወጡት? እየጠፉ ነው እንዴ? አይደለም ሊያስመረምራት ነው። ቴዲ እባክህን የሆነ ነገር አድርግ። ታዲያ እንዴ ከወጡ ምን አደርጋለሁ? ቴዲ የሆነ ነገር ማድረግ ትችላለህ። እኔ በአንተ ተማመናለሁ። በቃ ዝም ብለህ አንድ ነገር አድርግ። እሺ ምን ላድርግ? አሳግታቸው። በቃ ቶሎ በል አሳግታቸውና የሆነ ነገር እንፈጥራለን። እንዴ ምን መሆንሽ ነው? አሳግታቸው እስቲ ትንሽ አይከብድሽም? በቃ ልጆቹን ታያቸው እንጂ። ቴዲ ዝም በል። ዝም ብለህ የምነግርህን ብቻ አድርግ። እሺ በቃ ከወጡ ቆዩ። አልቆዩም፣ አሁን ነው የወጡት። እሺ በሰላም ደርሼ እንድመለስ ፈጣሪ እርዳኝ። ሳይደርስ ነው እንዴ ውጭ የሚለኝ? በሽተኛ ሲያስጠላ